አዲስ አበባ በአደን በቁሙ የሸጠው 2011 ዓመተ ምህረት አማራ ስለተፈናቀለ አይደለም አማራ ፊንፊኔ አትግባ ስለተባለ አይደለም ስልጣን ተፈልገው አሳ የግድ ለመኖር ውሃ እንደሚያስፈልገው ሁሉ የአብይ ስልጣን ለመቀጠል ጦርነት ያስፈልጋል ለአብይ መስዋዕት የሚሆንለት ወጣት እየተጎተተ ይመጣል ጦርነት ውስጥ ይገባል ያልቃል በውጤት ደረጃ አገሪቷን ያፈርሳታል አብይ እስክትፈርስ ድረስ ደግሞ ስልጣን ላይ ይቀመጣል አዲስ አበባን እንዳትጠይቁ በወልቃይት ጉዳይ ላይ ግን ችግር የለውም ብሎ ኦህዴድና በአዴን የተቆራኘበት አንድ ይሄ አዲስ አበባ ውስጥ ያለ መብራት ሁሉ የእድገት ምንጭ አይደለም የድክመታቸው መገለጫ አብይ ሲመጣ የነበረው ዳቦ በሁለት ብርና በብር 50 የሚሸጥ ዳቦ ዛሬ 15 ብር ይገባል አብይ ሲመጣ የነበረው አንድ ኩንታል ጤፍ 5000 ብር ሲሰጥ የነበረው ዛሬ 20000 ብር ይገባል ስለዚህ አብይም ራሱ ተጽፎ የተሰጠውን ገልብጦ የሚያመጣው አስተሳሰብ እንጂ ስርዓተ መንግስትን የሚያቆምበት ፍልስፍና የለው የመንግስትን አስተዳደር የመንግስትን ፖሊሲ የሚተች ከሆነ በሽብር ይታሰራል የአብይ የትኩረት አቅጣጫ አሁን ላይ ሆኜ ሳይው ሶስተኛ ረድፍ የጦርነት ዝግጅት ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች በመላው ዓለም የምትገኙ እንደምን ቆያችሁ እንደምን ሰነበታችሁ አድማጭ ተመልካቾቻችን በመሰጡት ሐሳብ አስተያየት ሁሉ ከልብ እናመሰግናለን በተለይ የጽናት ተከታዮች ጽናትን በተደጋጋሚ ጊዜ በመናቀርባቸው ፕሮግራሞች ላይ ሁሉ ጊዜ ተሳተፉ እንላለን የተለያዩ ሐሳቦችን ከጽናት ሚዲያ ማግኘት ይችላልላችሁ መረጃዎችን ማግኘት ይችላልላችሁ በተመሳሳይ የጽናት ሚዲያ ተከታዮችም እንደዚህ የተለያዩ አስተያየት እየሰጡ ነው በተለይ ጽናት ሚዲያ የሜምበርሺፕ ማዘጋጀት አለባችሁ የሚል ጥቆማም ሰጥተውናል እሱን ለማዘጋጀት እንግዲህ ሙከራ እናደርጋለን በተመሳሳይ ጽናትን ለመደገፍ የሚያስቡ ሰዎችም ጽናትን በተለያየ መልኩ መደገፍ አለብን ብለው ሐሳብ አስተያየታቸውን የሚሰጡ አሉ እንደ አብነት ጎፈንድሚ ቢከፈት ለሚዲያው እናግዛለን የሚሉ ወንድምነቶችም የተለያዩ መልእክቶች እየደረሱኝ ነው በዚህ ጉዳይ ላይ እስቲ አንዳንድ ሁኔታዎችን በማመቻቸት በቅርቡ አሳውቃቸዋለሁ በዋናነት ጽናት ሚዲያን ማጠናከር የሚያስፈልገው ከውይይት በዘለለ መደበኛ የሆነ የዜና ፕሮግራም ለመጀመር እያሰብን ነው ይሄ ደግሞ ከፍተኛ የሆነ ፕሮግራም ይጠይቃል የሰው ኃይል ይጠይቃል ለመሳሪያዎች የግድ ያስፈልገናልና ይሄንን ለማድረግ የግድ በቂ የሆነ ሪሶርስ የለም ለመናገር በጣም በአስቸጋሪ ሁኔታም ቢሆን ያው የህዝባችንን ድምጽ በዝምታ ከመቀመጥ ወደ ህዝባችን በተለያየ መልኩ ቢሆን ባለችው ሁኔታ እንግባ የሚል ነው እንጂ ጽናት እንደ ሚዲያ አቅም ሆና ለትመጣ የምትችልበት ብዙ ያልተሟሉ ነገሮች አሉና እነዚህ ነገሮችም በዋናነት ለመሸፈንና ጽናትን አጠናክሮ ወደ እናንተ ለማምጣት ሐሳባችሁን የምትሰጡ ወንድሞቻችን ከልብ አመሰግናለሁ ጥያቄያችሁንም በቅርብ ጊዜ ከአንዳንድ ወንድሞች ጋር በመነጋገር እንግዲህ በአጭር ጊዜ አሳውቃችኋለሁ ይሄንን ካልኩኝ የጽናት ሚዲያ በዋናነት አገር ቤት ላይ በመናገሳቸው ሐሳቦች ላይ እንግዲህ ቀላል የማይባል ተጽዕኖ እየፈጠረ እንደሆነ መረጃዎች እየሰማን ነውና በጣም ደስ የሚል ነው ሐሳባችን በዋናነት አገዛዙ ጋር መጥቶ በመንሰጣቸው ፖለቲካ አስተያየቶች ላይ እንግዲህ አጀንዳ መሆን ከቻለ ቀላል ነገር አይደለምና የበለጠ ደግሞ ጉልበት እንዲኖረን ነው የሚያደርገው በዚህ ጉዳይ ላይ በስፋት እንሰራበታለን በጣም የሚገርማችሁ የደቡብ ወሎ ሰው በከዚህ በፊት ደቡብ ወሎ ላይ አስተዳደር የነበረ አሁን በአማራ ክልል ምክትል አስተዳደር የሚባለው አብዱ ሁሴን የሚባል በአዲስ አበባ ጉዳይ ላይ ተናገረው እና በአዲስ አበባ ጉዳይ ላይ ተናገረው የአማራ ህዝብ ትግል በዋናነት ስለተፈናቀለ አይደለም
ወደ አዲስ አትገባም ተብሎ አይደለም የስልጣን ጉዳይ ነው እንደውም አዲስ አበባ ብሎ አይጠራም በኦዴድ ቋንቋ ነው የሚጠራው እኔ እንኳን ለመጥራት አልደፍርም መገለጫ ስላለው ግን ይሄ ሰውዬ ግን በኦዴድ ቋንቋ ወደ አዲስ አበባ አትገባም ስለተባለ አይደለም ስለተፈናቀለ አይደለም አማራ የሚታገለው ስለተጨፈጨፈ አይደለም ከመላው አገሪቷ ላይ ተዘዋውሮ ተንቀሳቅሶ መኖር ስላቃተው አይደለም በማንነቱ የተፈጠረበት ጥቃት አይደለም አማራ ወደ ትግል ውስጥ የገባው የስልጣን ጉዳይ ነው የህልውና አደጋ አይደለም የአማራ በዚህ ሀገር ውስጥ የተለየ በደል አልተፈጸመበትም የተለየ ጥቃት አልተፈጸመበትም ምንም የተበደለ የለም እና የአማራ ጥያቄ የስልጣን ጥያቄ ነው ብሎ ነው የመለሰው ብአዴን ማለት ይሄ ነው ትላንትም በሰራነው ቪዲዮ በተወሰነ መልኩ ስለ ብአዴን ማንነት ገልጸንላችኋል እና ብአዴን የሚባል አስተሳሰብ ይሄ የሙት አስተሳሰብ ይሄ ተቸካይ የሆነ አስተሳሰብ ደግሞ ዛሬ ብቻ አይደለም ባለፉት 30 ዓመታት ውስጥ በዚህ ቆሻሻ የሆነ የገንዳ ጭንቅላታቸው ተሰባስበው ነው የአማራን ህዝብ የሚገዙት በነገራችን ላይ ስንቶቻችሁ እንደምታውቁ አላል ይሄን መረጃ ወደፊት በስፋት እንመጣበታለን ከ2010 ኦዴድ ወደ ስልጣን ሲመጣ በተለይ ለውጡን አመጡት የሚባሉት የብአዴን ሰዎች እኔ በዚህ ጉዳይ ላይ አንዳንድ ሰዎች በተለይ ስማቸውን ከመጥቀሴ በፊት ካልሆነ ስም ጠቅሼ በአደባባይ ይመጣበታል ይሄንን መረጃ እንደታየ ሊያወጡት ይገባል አሁን በአማራ ትግል ውስጥ ከፊት የሆኑ ሰዎች ወይም ደግሞ የአማራ ትግል ያገባናል የሚሉ ሰዎች ስም ጠርተን በዝርዝር ሳልመጣ በፊት መረጃውን ለህዝብ ይፈርዱት ይሄ የተደበቀ መረጃ ነው የምናገረው ይሄ የተደበቀ መረጃ ከሰኔ 15 በፊት በኦዴድና በብአዴን በኩል አንድ የፖለቲካ አግሪመንት ፈጥሯል የፖለቲካ ስምምነት ተፈጥሯል ይሄ የፖለቲካ ስምምነት ዛሬ ቁጭ አድርገን መነጋገር መቻል አለብን ስለዚህ ሚስጥሩን የማታወጡት ከሆነ እኛ በሰማነው መረጃና በመናቀው ታሪክ ላይ ሚስጥሩን እናመጣዋል በአማራ ትግል ውስጥ ግን ያገባናል በአማራ ትግል ውስጥ እንሳተፋለን ማለት ግን ቀይ መስመር ይሆናል ዘመቻ እንጀምራለን ጥግ የምትይዙበት ዘመቻ እንጀምራለን ወደዛ ውስጥ ግን ሳንገባ ግን እውነቱን ለአደባባይ ላይ ለህዝብ ንገሩት አሁን ፍለፊት ስለመጣ ማለት ነው አሁን አብዱ ሁሴን ፍለፊት መጥቷል አብዱ ሁሴን የነገረን ዝም ብሎ አይደለም የተስማማውን እንደ ድርጅት አቋም የተያዘበትን የፖለቲካ ስምምነት አዲስ አበባ ብሎ እንኳን በስም እንኳን ሊጠራ አይፈልግም የአማራ ተወካይ ነኝ የሚል ሰው የክልል መስተዳድር የሆነ ሰው ስለ አዲስ አበባ እንኳን ስሙን መጥራት አይፈልግም እሱ ብቻ አይደለም የአማራን ግድያና ሞት ራሱ የህልውና ጉዳይ ነው የሰልፍ ዲፌንስ ነው ራስን መከላከል ነው የሚለውን አስተሳሰብ እንኳን የማይቀበል ሰው አማራ የተለየ ጉዳት አልተፈጸመበትም የሚታገለው ለስልጣን ነው የሚል አቋም ያለው ስብስብ በአዲስ አበባ ጉዳይ ላይ የወሰናችሁት ከዚህ በፊት ምንድነው የሚለው እንጠይቃቸዋለን ኦዴድ ወደ ስልጣን በመጣበት ሰዓት ቲም ገዱ ቲም ለማ በሚባሉበት ሰዓት በአዲስ አበባ ጉዳይ ላይ በኦዴድ ውስጥ የተያዘ አንድ ሐሳብ አለ ይህ ሐሳብ የትኛውንም ስልጣን ወሰዱ የአዲስ አበባ ጉዳይን ግን እንዳትጠይቁ አዲስ አበባ የኦሮሞ መቀመጫ እንደሆነች የኦሮሞ ከተማ እንደሆነች ተቀበሉ
በምትኩ ደግሞ የወልቃይትን ጥያቄ ደግሞ እናስፈጽማለን የሚል ስምምነት ተይዞ ህዝቡ በደንብ እንዲያውቁ ነው ይሄን የምናገረው። ይሄ መረጃ ከዚህ በፊት የነበረ መረጃ በማስረጃ ስላልመጣ ግን አደባባይ ላይ አልመጣ ነው። አሁን ግን በማስረጃ ነው የመጣው። የመጣውም ከአብዱ ሁሴን የመጣው ከአማራ ክልል በአዲስ አበባ ጉዳይ ላይ የሚደራደር የአማራ ትግል ካለ እሱ ራሱ ዋጋ የሚከፍል በህይወት እስካለን ድረስ ዋጋ የሚከፍል የአዲስ አበባ ጥያቄ የህልውናችን ጥያቄ የአዲስ አበባ ጥያቄ ቀይ መስመር ጥያቄያችን የአዲስ አበባ ጥያቄ ወይ እንኖራለን ወይ ወደ አመድነት እንቀየራለን ወይ እንደሰው እንቀጥላለን ወይ እንከባበርበታለን ወይ እንጠፋፋበታለን። ለዛ ደግሞ ዘመናችን የሚፈጀውን ዘመን ሁሉ ቢፈጅም እድሜ ልካችንን እንታገልበታለን። በሚፈነዳው ፈንጅ ላይ ተያይዘን እንወድቃለን። ይሄ ማንም ሰው ሊያውቀው ይገባል። ማንም ሰው። ስለዚህ የአዲስ አበባ ጉዳይ የህልውናችን ጉዳይ እንደሆነ ሊታወቅ ይገባል። እና አብዱ ሁሴን የተናገረው አቶ ታዬ እንደተናገረው መረጃውን እንዳወጣ ሁሉ በአዲስ አበባ ጉዳይ ላይ ትላንት ስትደራደር የነበርከው ኃይል ወጣ አደባባይ ላይ መረጃውን አምጣ ካልሆነ በስብና በማስረጃ ይንመጣለን ማለት። ስለዚህ የብአዴን መንጋ አዲስ አበባን በወልቃይት እንደሸጠ በወሬ ደረጃ ብንሰማ በማስረጃ ግን የተረጋገጠ ነበር። አሁን አብዱ ሁሴን መጥቶልናል። ስለዚህ የአብዱ ሁሴን መረጃ በቀላሉ የምናየው አይምሰላችሁ። የአዲስ አበባ ከተማ ነዋሪ የብአዴን መዋቅር በቁምህ እንደሸጠ የዛሬ 6 ዓመት ነው የሸጠው የአዲስ አበባ ነዋሪ። በአዲስ አበባ ጉዳይ ላይ ብአዴን አንድ መግለጫ ሰጥቶ ያውቃል? ያ ሁሉ ሰው ሲፈናቀል ያ ሁሉ ሰው ሸገር ከተማ እየተባለ ይሄ ሁሉ አማራ ሲፈናቀል አንድ የስምምነቱ አካል ስለሆነ አዲስ አበባን እንዳትጠይቁ በወልቃይት ጉዳይ ላይ ግን ችግር የለውም ብሎ ኦህዴድና ብአዴን የተቆራኘበት አንዱ ይሄ አዲስ አበባን እንዳሌፖ ከዚህ በፊት የተናገርኩት ለዛ ማንም ሰው የሚኖርበት ከተማ አይሆንም። ኦህዴድ የአዲስ አበባን ዲሞግራፊ ቀይሬ የአዲስ አበባን የክልልነት ጥያቄ የአዲስ አበባን ራስ ገዝነት ጥያቄ የአዲስ አበባን የነዋሪዎች መብት ጥያቄ ጨፍልቄ በጨፌ ውስጥ ጠቅልዬ አዲስ አበባን የኦሮሞ አካል አደርጋለሁ የሚል የቅዠትን አመድ ሆኖ ይቀራል። አመድ እስኪሆን ደግሞ እንታገላለን። በአመድ ውስጥ የሚያተርፍ ካለ ነው ያለው። በአዲስ አበባ ጉዳይ ላይ በስሜት ነው የምናገረው። እጅግ በጣም በስሜት። ስለዚህ ይሄ ሰውዬ ዝም ብሎ የተናገረው ነገር የለም። የአማራ የህልውና ጥያቄ በአማራ ክልል ውስጥ የሚወሰን አይደለም። ድንበር ተሻጋሪ ነው። ከዛ ውስጥ አንዱ የአዲስ አበባ ጉዳይ ነው። ሌሎችም እንዳሉ። ስለዚህ የአዲስ አበባን የህልውና ጥያቄ የአማራ ህዝብ የህልውና ጥያቄ አካል እንዳልሆነ ሁሉ የአማራ የጭፍጨፋና የመፈናቀል ታሪክ ውሸት ነው፣ ትግሉ የስልጣን ትግል ነው ብሎ ምስክርነት የሰጠ ብአዴን እኔ ክልሉ ነዋሪና እንደው አማራስ እንደው አንድ ቀን ይሄን ሰው ተሸክሞ ማደር አለበት። እንደው እዛ ደቡብ ወሎ ውስጥ ያላችሁ
እንደው በቁሙ ሲሄድ ይሄ ሰው እንደው አማራንም ብሎ ለመናገር እንደው ሞራል አለን ግን እንደው ወንድ ጠፍቶ ነው የአማራ ብዙ ጀግና አለ ለአብዱ ሁሴን የሚሆን ወንድ አንድ ጀግና ጠፍቶ ነው የአዲስ አበባ ነዋሪ ህልውናውን ነው እያጨለመ ያለው ስለዚህ በባዕድን ውስጥ ያለ የቀድሞ አስተዳደር አሁን ከአብይ ጋር ያኮረፋችሁ ሰዎች እንደታየ ማስረጃውን አውጡት ማስረጃ ይውጣ አዲስ አበባ ተስማምታችሁ ሸጣችሁታል በአዲስ አበባ ጉዳይ አንመጣም እናንተ በዚህ ጉዳይ ላይ አትምጡብን የሚል የፖለቲካ ስምምነት እንዳላችሁ በመረጃ ደረጃ እናውቃለን በማስረጃ ደረጃ ያጣነው ማስረጃ ነው አብዱ ሁሴን እየመጣ ነው ተጨማሪ መረጃዎችን እንፈልጋለን ስለዚህ አዲስ አበባን ለወዴድ የሸጠው የመጀመሪያው ሰው በአዴን እላያችን ላይ ነው ተደራድሮ የሸጠው በነገራችን አብዱ ሁሴን የሚናገረው ያስሙ ነው አማራ ስለተፈናቀለ አይደለም አማራ ፊንፊኔ አትግባ ስለተባለ አይደለም ስልጣን ተፈልገው ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት ስለዚህ በዚህ ጉዳይ ላይ እኔ በተለይ የአማራ ትግል የትኛውም አደረጃጀት በአዲስ አበባ ጉዳይ ላይ ግልጽ የሆነ አቋምና የመታገያ አጀንዳ ያስፈልጋል ምክንያቱም አዲስ አበባ ራሱ ነገጧት የትግሉ አንድ ግንባር ነው በአዲስ አበባ ጉዳይ ላይ የተዘነፈ አቋም ያለው የፋኖ ትግል ውድቀቱን ነው የሚያፋጥነው የከተማው ህዝብ እንደውም ጭራሽ የሚገፋው ትግል ነው የሚሆነው ስለዚህ የአዲስ አበባ ትግል ነገጧት የአማራ የህልውና ትግል ግንባር እንደሆነ አንድ ግንባር እንደሆነ ምን ጊዜም በመግለጫችሁ ላይ የምታስቀምጡት አንዳንድ ጊዜ መግለጫ ሲወጣ የአዲስ አበባ ጥያቄዎች መተከል ዳራን እንደሚያነሱት ሁሉ አዲስ አበባ በመግለጫው ሊካተት ይገባል እኔ እንደማሳሰቢያ ነው የምናገረው ሌላ ትግል ውስጥ ሌላ እንትን ውስጥ መገባባት ስለማያስፈልግ ካልሆነ የባዕዴን አስተሳሰብ እንዳለ ማሳያ ነው የባዕዴን የድለላ ትግል በዚህ ውስጥም አዲስ አበባ እየተሸጠ እንደሆነ ማሳያ ነው ስለዚህ አዲስ አበባ ባዕዴን በቁሙ የሸጠው 2011 ዓመተ ምህረት ለዛ ነው ባዕዴን አዲስ አበባን ለመያዝም ያልመጣው ያልደፈረው ለዛ ነው ተስማምቶ ጨርሶ እንጂ ኦህዴድ ጠቅላይ ሚኒስትሩን ሲይዝ እኛ አዲስ አበባን እንያዝ ማለት ይችላል ነበር ከዚህ በፊት አንስቷል ያልፈለጉት የስምምነቱ አካል ስለሆነ ለጨፌ ተሽቷል የአዲስ አበባ ከተማ ይሄንን የሚያውቁ ሰዎች ዛሬ ሚስጥር አድርገው ዝም ብሎ ተቀምጠው አብዱ ሁሴን ደግሞ ሌላ ነገር እየነገረ ስለዚህ እኛ ጋር የነበረው ከዚህ በፊት የነበረው መረጃዎች በማስረጃ እየመጣ ነው እና እንደዚህ በቀላሉ የምናየው ጉዳይ አይደለም ልትገነዘቡት ይገባል ብዬ ነው የማስበው ዛሬ አማራ ክልል ውስጥ እኮ ቀውስ መጣ ወደ ሰላም እንግባ ናሽናል ዲያሎግ ይደረግ ምናምን እየተባለ የራሱ የክልሉ መሳለ 48 ሰዓት ሙሉ የሚለፈልፈው በመገናኛ ብዙሃን በያዘው መገናኛ ብዙሃን የአማራ ህዝብ ትግል ጉልበቱም እያደገ የመጣበት ከህልውና ጋር የተያዘ ነው ከዕጣ ፈንታ ጋር የተያዘ ነው የሚል ቁጣ ከልጅ እስከ አዋቂው ስላለ ህዝባዊ ቅቡልነቱም ስላገኘ ለዛ ደግሞ ብዙ ሰዎችን እየቀበረ የመጣ ትግል ነው
ብዙ ሰዎች በዚህ ትግል ውስጥ አፈር ለብሰዋል፣ ላይመለሱ ሄደዋል። ለአማራ ህዝብ ህልውና ሲባል የአማራ ህዝብ የህልውና ጥያቄዎቹ ምንድናቸው? እንዴት ነው የሚመለሰው የሚለው የሚመለሰው በስልጣን ቢሆንም የሚመለሰው በፖለቲካ ስልጣን ቢሆንም የትግሉ መነሻ ግን የህልውና ጉዳይ ራሱን የማቆየት ጉዳይ። ለዛ ደግሞ አብዱ ሁሴን የምትመራው ተቋማዊ የሆነ ጥቃት ስለምትፈጽም አገልጋይ የሆነ ተላላኪ የሆነ ጥይትና ስንቅ እየተሰጠ በሚሰፈርልህ ትንሽ ደሞዝ የገዛ ወገኖችን እዛው ደቡብ ወሎ ውስጥ ያሉትን ፋኖች የምትገል አረመኔ የገዛ ወገንን እየገደልክ ጥያቄው የህልውና አይደለም፣ የመኖር ጉዳይ አይደለም፣ ተቋማዊ ጥያቄ አይደለም፣ ስርዓታዊ ጥያቄ አይደለም ብለህ ክደህ የስልጣን ጉዳይ አድርገህ ስታሳንሰው ምን ማለት ይቻላል? ይሄንን ሰው ጭራሽ እንደውም ወደ አዲስ አበባ ስሙን ራሱ እኮ እንደው አልጠራም እኮ አዲስ አበባ ብለው እንኳን አይጠራም። እና እንደዚህ አይነት ሰዎች ናቸው የገጠሙ። ስለዚህ ይሄንን በቀላሉ የምናልፈው አይደለም። እኔ በደጋጋሚ ጊዜ አሁን የምናገረው በአዲስ አበባ ጉዳይ ላይ የሽያጭ ድርድሩ የውሉ ተሳታፊ የነበሩ ሰዎች አሉ። እነዛ የውሉ ተሳታፊ የነበሩ ሰዎች አደባባይ ላይ ወጥተው በአዲስ አበባ ጉዳይ ላይ የተስማማችሁት ምንድነው? በአዴን ከኦዴድ ጋር አንድ ጉባኤ ነበር 2011 ላይ። በዛ ጉባኤ ላይ የተስማማው ነገር ምንድነው? በር ዘግቶ ባህር ዳር ላይ የነበረ ስብሰባ ነበር። ያንን ለህዝቡ ብታወጡ ጥሩ ነው። ያ ካልሆነ ግን እኛ በመናገኘው መረጃ አደባባይ ላይ እናመጣለን። በአማራ ትግል ውስጥ ግን አማራ ነኝ ብሎ ለመቆም ግን ሞራል እንደሌላችሁ ደጋግመን እናስጠነቅቃለን። ይሄንን ካልኩኝ እንግዲህ በዋናነት በተለይ ሰሞኑን ከወጣው አዋጅ ጋር በተያያዘ በተለይ አዲሱ አዋጅ 1387 ህዝባር 2017 በምክር ቤት ከጸደቀ በኋላ እንግዲህ በዚህ አዋጅ ላይ ወደ አፈጻጸም ለመግባት እንቅስቃሴዎች እየጀመሩ ነው። ያ አዋጅ በዋናነት በጣም የሚያስገርመው ማንኛውም ሰው በፖሊስ በተያዘበት ወቅት ላይ ሊደርስበት የሚችለው ሰብአዊ ጥሰት በህግ አግባብ ምንም አይነት የወንጀል ተጠያቂነት እንደሌለው ነው እንግዲህ የተደነገገና አዋጅ የጸደቀው። በዚህ ጉዳይ ላይ ጽናት ሚዲያ ሐሳብ አስተያየታችንን ሰጥተናል። በዋናነት የአብይ አገዛዝ አሁን ከመውደቁ በፊት ማጥቃት የሚፈልጋቸውን ኃይሎች ሁሉ ለማጥቃት በጠመንጃ ያልቻለውን በአዋጅ ለመጨረስ እንቅስቃሴ ውስጥ እየገባ እንደሆነ ማሳያ ነው። ይሄ ደግሞ የአንድ ስርዓት የመውደቂያው ምልክት ነው። የትኛውም አገዛዝ ሊወድቅ ሲል የሚያሳያቸው ባህሪዎች አሉ፣ የተለያዩ ባህሪዎች አሉ። ዋነኛው ግን ለአብነት የምንጠቅስ አንዱ ከአስቸኳይ አዋጅ ጋር የተያዘ ምልክቶች ሁሉ የስርዓቱን መረጋጋት ሲያቅተው በዋናነት ራሱን በተወሰነ መልኩ በተገደበ ህግ ዜጎችን አፍኖ ማረጋጋት የአምባገነኖቹ ባህሪ የመጨረሻው ምልክቶቹ እንደዚህ አይነት ነገር ናቸው። ሁለተኛው እንደዚህ አይነት አፋኝ ህጎችን ማውጣትና ዜጎች በምንም አይነት መልኩ በገዛ ሀገራቸው ላይ ሐሳብ አስተያየታቸው እንዳይሰጡ አገዛዙንም እንዳይገዳደሩ ዝም ለማስባል የሚሄድበት ርቀት ራሱ የውድቀቱ ምልክት ነው። ያልተረጋጋ መንግስት ባህሪዎቹ አንዱ ይሄ። ሌላው ሁሉን አቀፍ የሆነ ግጭት መፍጠር፣ ከሁሉም ጋር ግጭት ውስጥ መግባት፣ ከማንኛውም ኃይል ጋር ከየትኛውም የፖለቲካ ድርጅት ይሁን የሙያ ማህበራት ይሁን ባለሀብት ይሁን ይህ ማንኛውም ነገር ላይ ስርዓቱ
እንደ ባላንጣ እንደ አደጋ የሥርዓቱ አደጋ አድርጎ ስለሚመለከታቸው ከሁሉም ጋር የሚጣላበትና ራሱን ሽብር ውስጥ የሚከትበት ባህሪዎች ናቸው። አሁን አብይ ሶስቱንም ነገር እያሟላ ነው። የአብይ አገዛዝ እነዚህ ሶስቱም በአብይ ላይ የሚታዩ መስታወቶች ናቸው። ስለዚህ የዚህ ስርዓት መጨረሻ ማብቂያው አንዱ እና ማሳያ ነው። በሌላ በኩል ደግሞ መጨመር ከቻለን በውስጥ በኩል የሚመጣ እንቅስቃሴ ቁጣዎች ናቸው። ራሱ አገዛዝ ውስጥ ያለ የውስጥ አብዮተኛ የሚያሳየው ጥያቄዎችና የተለያዩ የመረጃ የማሽሎክ እንደዚሁም ተመሳሳይ ማንኛውም ነገር ላይ አገዛዙ የማብቂያዎቹ ምልክት ናቸው እና የአብይ አገዛዛውን ወደዛ ውስጥ እየገባ እንደሆነ ከበቂ በላይ ማሳያ ነው እና ይሄንን ለማስቀረት አብይ ይሄንን አዋጅ ካወጣ በኋላ በዋናነት ማጥቃት የሚፈልጋቸውን ሰዎች በዚህ አዋጅ ለማጥቃት የኦፕሬሽን ትዕዛዝ እየተጠበቀ እንደሆነ እና የተለዩ ሰዎች ግን በኦህዴድ ውስጥ ወደ አፈጻጸም ለመግባት እንቅስቃሴዎች እንዳሉ ጽናት ሚዲያ ያገኘችው መረጃ ወደ እናንተ አምጥተናል። እንግዲህ አሁን በዋናነት የተፈለገው ከዚህ በፊት አብይ አህመድ ባለሀብቶቹን ሰብስቦ የተናገረው አለ። በተለይ ከኢትዮጵያ ውስጥ ያሉ ባለሀብቶች አሸባሪዎች ናቸው፣ ታጣቂዎችን ይደግፋሉ ብሎ የተናገረበት አንዱ ነው። ሁለተኛ አገዛዙ ከዚህ በኋላ ውጫዊም ውስጣዊም ከፍተኛ የሆነ የፖለቲካ አጣብቂኝ ውስጥ ስለገባ ከዚህ ለመውጣት የሚጠቀሙበት አንዱ ደግሞ መሳሪያ ስርዓቱን የሚቃወሙ ተቃዋሚ ናቸው የሚላቸው በማንኛውም መልኩ ላይ በድርጅት ውስጥም ይሁን በግለሰብ ደረጃ እነዛን ሰዎች እያፈነ ወደ እስር ቤት ለማስገባት እንግዲህ ዝግጅቱ አልቋል። ጽናት በመታገኘው መረጃ በጣም ብዙ ሰዎች ሊታሰሩ እንደሚችሉ ብዙ ያልጠበቁ ሰዎች በዚህ አዋጅ ወጥመድ ውስጥ ሊገቡ እንደሚችሉ ዝግጅቶችም እንዳሉ ምልክቶች እየሰማን ነው። ስለዚህ የአብይ አገዛዝ ከዚህ በኋላ ወዴት ነው የሚሄደው የሚለው እንግዲህ በጣም በአጭር ጊዜ ውስጥ የምናየው ነው። ከዚህ ውጪ እንግዲህ አሁን ሰሞኑን ደግሞ እየተሰማ ያለው በተለይ ከዚህ ከጦርነት ጋር በተያያዘ አዲስ የሆኑ ሁኔታዎች እየተሰሙ ነው። ያው በተደጋጋሚ ጊዜ እኛ ሐሳባችን ገልጸናል። በዚህ ጉዳይ ላይ የተለየ ሐሳብ የምንሰጣቸው አይደለም። አብይ የግድ ጦርነትን ይፈልገዋል። ከጦርነት ውጪ በሰላም አገሪቷ ውስጥ የተረጋጋ መንግስት እንዲኖር አይፈልግም። ምክንያቱም ከግጭት ውጪ የመንግስት አስተዳደር ዘይቤን የሚያቅሰው አይደለም። እውነት ለመናገር ይሄንን ስንናገር እኛ በተሻለ ደረጃ አብይን የመረዳት አቅም ስላለን ሳይሆን በሚያደርጋቸው የዕለት ተዕለት እንቅስቃሴ የአብይ አገዛዝ በሰላም ውስጥ የሚኖር አይደለም። የአብይ አገዛዝ በሰላም ውስጥ የሚኖር ነው ብሎ ማሰብ አሳ ከባህር ውስጥ ወጥቶ መኖር ይችላል ብሎ እንደመገመት ያለ። ስለዚህ አሳ የግድ ለመኖር ውሃ እንደሚያስፈልገው ሁሉ የአብይ ስልጣን ለመቀጠል ጦርነት ያስፈልገዋል። ስለዚህ አብይ ነፍሱ ያለችው ከጦርነት ጋር ነው የምንለው ወደን አይደለም። የሰውየውን ባህሪዎችና እስካሁን የመጣበትን መንገድ ሁሉ ብታዩት ይሄ ነው የሚያሳየው። በሰላም ውስጥ አብይ የሚሸጠው ሐሳብ ነው። አገሪቷ በተረጋጋና ሰላም ብትሆን ብልጽግና የሚባል ስብስብ ሐሳቡ ከየት ተነስቶ ወዴት እንደሆነ በብልጽግና ውስጥ ያሉ ሰዎች ራሳቸው ያውቁት። አብይም አያውቀው። ለዚህ እኮ ብዙ እኮ እንትን ማለት ሳይጠበቅብን እንደው ሰሞኑን ሁሉ ጊዜ አሁን ከዚህም በኋላ ጽናት ሚዲያ በተለይ ሁሉ ጊዜ ኮት እያደረገች የምትጠቅሰው የአቶ ታዬ ንግግር ገና በዚህ ጉዳይ ላይ በደጋጋሚ ይመጣል። ግን ታዬ አንዱ ትልቁ ደግሞ የተናገረው ምንድነው ብልጽግና የሚባለው አንዱ ሐሳብ ያለው ይመስለኝ ነበር፣ ግን ሐሳቦቹ ምንድናቸው የሚለው መፈተሽ ውስጥ ስገባ እኔን ግራ የሚያጋባ ሆኖ አግኝቼዋለሁ። ከሰውየው ባህሪ ጋርና ስብዕናውን ከመሸጥ ጋር ደግሞ ስናያይዘው ሰውየው ራሱን ንጉሳዊ አድርጎ ከማየት ውጪ
ምንም አይነት ሐሳብ እንደሌለው እየገባ የመጣ ነው እና ታዬ ብልጽግና ውስጥ ምናልባትም ከፊት የነበሩ ሰዎች ናቸው ከምስረታው ጀምሮ። ስለዚህ ብልጽግና የሚባለው አስተሳሰብ በአብይ መነጽር የፖለቲካ አይዲዮሎጂ አስተሳሰብ ሳይሆን የራሱ የሆነ የጥቅም መደብና የወንጌል ማህበርተኞችን የሚሰበስብበት እንደዚሁም የራሱ የሆነ ምናባዊ የሆነ ጉምላ የሚቀመጥበት የማህበርተኞች ሰነድ የፓርቲ ሰነድ ያለ። ስለዚህ አብይም ራሱ ተጽፎ የተሰጠውን ገልብጦ የሚያመጣው አስተሳሰብ እንጂ የሥርዓተ መንግስትን የሚያቆምበት ፍልስፍና የለው። ከዚህ ተነስቼ እዚህ ደርሳለሁ ብሎ የሚያስብ ሰው የለም። አሁን ባለፈው ጊዜ ብሏል አይደለ? በ2000 አገሪቷ ካለች ምናልባትም በዓለም ውስጥ ካሉ 7 ሀገሮች ውስጥ አንዱ ትሆናለች፣ ያደጉ ሀገሮች ማለት ነው። ስለዚህ እነዚህ ያደጉ ሀገሮች ጋር እንገባለን የሚለው አብይ ደግሞ የዛሬ ስንት ጊዜ ደግሞ የተናገረው ደግሞ ሌላ እና እንደዚህ አይነት የዛሬ 75 ዓመት ምን ላይ እንደሚደርስ አብይ ዛሬ ሆኖ ብያኔ የሚሰጥ ሰው እና አንዳንድ ጊዜ በዚህ ሰው ስንናገር ሰው የግለሰቡ ጥላቻ ምናምን አድርጎ የሚዲያ ስራ የሚሰሩ አለ። እኛ ከግለሰቡ ጋር ምን የሚያጣላን ጉዳይ እኮ የለም። እኛ እያጣላን ያለነው ወይም የምንናገረው የፖለቲካ አስተሳሰብ፣ ያ የፖለቲካ አስተሳሰቡ ደግሞ መሬት ላይ የሚያሳያቸው በድርጊት የሚገለጽ ስለሆነ፣ ስለዚህ መሬት ላይ የሚያሳያቸው በድርጊት የሚገለጸው የአብይ የፖለቲካ አስተሳሰብ ምንድነው? 7 ዓመት የመጣበት መንገድ ምንድነው? እስካሁን አብይ በተለየ መልኩ አገሪቷ ውስጥ የሰራቸው የሥራ ዕድል የፈጠረባቸው ሜጋ ፕሮጀክቶች ምንድናቸው? አብይ ሲመጣ የነበረው የኑሮ ውድነት ከ7 ዓመት በኋላ በህዝብ ውስጥ የተለወጠ የማህበረሰብ ክፍል አለ ወይ? የተለወጠስ የኑሮ እድገት አለ ወይ? አብይ ሲመጣ የነበረው ዳቦ በ2 ብርና በብር ከ50 የሚሸጥ ዳቦ ዛሬ 15 ብር እየገባ ነው። አብይ ሲመጣ የነበረው 1 ኩንታል ጤፍ 5000 ብር ሲሰጥ የነበረው ዛሬ 20 ሺህ እየገባ ነው። አብይ ሲመጣ 100 ምናምን ብር የነበረው ዘይት ዛሬ 2000 ብር እየተሸጠ ነው። እና አብይ አድጓል የሚባለው ይሄ ማህበረሰብ ውስጥ የእድገት ለውጥ የለም። ማህበረሰብ ውስጥ ያናኗር ለውጥ የለም። አብይና በአብይ ዙሪያ ያሉ መደቦች ግን ያናኗር ለውጥ አላቸው። አንድ ምንጩ ያልታወቀ ሀብት እየሰበሰቡ፣ 2 የዘረፋ ህግ እያወጡ፣ 3 በጦርነት ውስጥ ደም በማፍሰስ ውስጥ የስልጣን እድሜያቸውን እያሰረዘሙ። ስለዚህ አብይ አድጓል በእድገት ደረጃ። በአብይ ስብስብ ውስጥ ያለው መደብ አድጓል፣ ተለውጧል በእድገት ደረጃ ካየን። በህዝብ ውስጥ ያለ ግን መሰረታዊ ለውጥ የለም። በህዝብ ውስጥ ያለው መሰረታዊ ለውጥ ያለው ሰላምና ደህንነት እጦት፣ ወጥቶ የመግባት ወጥቶ የመመለስ ችግር፣ ሐሳቡን በነፃነት መግለጽ አለመቻል፣ መሰብሰብ መደራጀት የማይችልበት ድባብ መፍጠር፣ ዳቦ መብላት ብርቅ የሆነበት ከእጅ ወደ አፍ የሆነ ኑሮ የሚኖር፣ ይሄ ደግሞ በማንኛውም የህብረተሰብ ክፍል ላይ ከታችኛው ጀምሮ እስከ መካከለኛው ባለ የህብረተሰብ ክፍል ላይ ከፍተኛ የሆነ የኑሮ ቀውስ የፈጠረበት የመንግስት አስተዳደር ነው አብይ የተከለው። ስለዚህ በዚህ የቀውስ ኑሮ ውስጥ ደግሞ ምን አለ ተጨምሮበታል? የጦርነት ግጭት አለ። ስለዚህ አብይ የህዝቡን
የለውጥ እድገት ሳይሆን የሚመራው ህዝቡ እንዴት ሞቶ ያልቃል? ስንት ዓመት እየተዋጋው ነው ህዝቡ ማለቅ የሚችለው? የትኛው ውጊያ ላይ የትኛው ቦታ ላይ ደግሞ ጦርነት ሊጀምር? ከሰላሌም ከበቾም ከምናምን ህፃናቶችን እየሰበሰብን ስልጠና እያስገባን የት አካባቢ ላይ እነዚህ ልጆች ቀብረን እንመለስ የሚል የመንግስት አስተዳደር። ስለዚህ የአብይ አስተሳሰብ በዚህ ደረጃ የተቃኘ ነው የምንለው ለዚህ በጦርነት ውስጥ በግጭት ውስጥ ባለመረጋጋት ውስጥ የተቃኘ የመንግስት አስተዳደር የመንግስት ፍልስፍና ነው። ስለዚህ አብይ ከየት ተነስቶ ወዴት መሄድ እንዳለበት የሚያክሰው አይደለም። ዘላቂ ሰላም የሚፈልግ ሰው አይደለም። በዘላቂ ሰላም ውስጥ መኖር የሚችል ሰው አይደለም። ሐሳብ ያለው ሰው አይደለም። ሐሳቡ ገዢ አይደለም። ዛሬ እኮ ሐሳቡ አይደለም ድምፁን እኮ የሚጠራ ማህበረሰብ ተፈጥሯል። አሁን ስለ ለውጥ ይነገራል። ከተማዋ ተለውጣለች። አዲስ አበባ እንደዚህ ሆናለች። የአዲስ አበባ ከተማ የመንገድ ዳር የኮሪደር ልማት ይሄው ከተማዋ በዚህ ደረጃ ሆናለች ብለው የሚናገሩት የካድሬ ጩኸቶች አሉ። ህዝቡ እየጠየቀ ያለው የቻይና አምፖል ትከልና ከተማውን በአምፖል ለውጠው በመብራት ለውጠው አይደል? ይሄ የመንግስት ስራ እኮ አይደለም። ይሄ እኮ አንድ የግል ባለሀብት የሚሰራው ስራ። የመንግስት ስራ አምፖል መትከል አይደለም። አስፋልት ላይ የሄክ ፖል እየተከልክ ከቻይናና ከዱባይ የምታስመጣቸውን ብልጭልጭ ነገር እያሳየህ ይሄው ከተማው ተለውጧል። ቀለም ግዳጅ ይቀቡ ተብሎ ቀለም ጣራቸውንና ግድግዳቸውን እያስቀባ ይሄው ከተማ ተለውጧል። ይሄ ነው እንግዲህ የወዴት ብልጽግና የመንግስት አስተዳደር ይሄ ነው ፍልስፍና። አንድ መንግስት እኮ መንግስት መሆን የሚያስፈልግህ በዋናነት በምርጫ መጥቻለሁ ህዝቡ ኮንትራት ሰጥቶኛል ለምትለው ህዝብ ኮንትራት የሚሰጥህ የመጀመሪያው ጥያቄ አምፖል እንድታሳየው መብራት እንድታሳየው ከቤቱ ወጥቶ ተመልሶ እስኪገባ ድረስ የደህንነት ዋስትና እንድትሰጠው የመጀመሪያው ጥያቄ ሰላምና ደህንነቱን መጠበቅ ነው። በተረጋጋ ሀገር ውስጥ በሰላም ወጥቼ እገባለሁ የሚል ማህበረሰብ በሌለበት ሁኔታ መንገድ ላይ የተከልከው አምፖል የእድገት ምልክት አይደለም። ያለማወቅ የመንግስት ስርዓትን የማስተዳደር ዘይቤ ግራ መጋባት ብቻ ሳይሆን ኃላፊነትን በአግባቡ ያለመጠቀም የእንዝላልነት ማሳያ ነው። ዕውቀትም አይደለም እድገትም አይደለም የደካሞች መገለጫ ነው። ስለዚህ አዲስ አበባ ውስጥ ያለ መብራት ሁሉ የእድገት ምንጭ አይደለም የድክመታቸው መገለጫ ነው። የአብይ አስተዳደር መገለጫ ነው። ስለዚህ የአብይ ሐሳብ ብዙ ጊዜ ነው የምንናገረው። የአብይ ሐሳብ ከዚህ የዘለለ ችግኝ መትከል፣ አምፖል ከቻይናና ከዱባይ ያስመጡ የአምፖል መብራት ማሳየት፣ መናፈሻዎችን መስራት፣ ይሄንን እያሳዩ ደግሞ መድፍና ድሮን ከራሻም ከምንም እያስመጣ ጦርነት መክፈት እና ሰውየው በባህሪው በውትድርና ዓለም ውስጥ የኖረ ሰው ከጥይት ጋር አብሮ የኖረ ሰው ስለሆነ በዛ ህይወት ውስጥ የመንግስት ስርዓተ መንግስቱ መቃየት አለበት የሚለው በዛ። ስለዚህ አሁንም እየታየ ያለው ይሄ ነው። አዲስ አበባ ላይ የተለያዩ ችግሮች አሉ። ከፍተኛ የሆነ አስተዳደራዊ ቀውስ አለ፣ ፖለቲካዊ ቀውስ አለ፣ ኢኮኖሚካሊ ቀውስ አለ።
እሱ ብቻ ሳይሆን ደግሞ እየፈጠረ ያለው የራሱ የብልጽግና አስተዳደር እየፈጠረ ያለው የጦርነት ግጭቶች መልካቸውን እየለወጡ የሚሄድበት መንገድ ምናልባትም ከዳር አካባቢ ወደ መሃል የሚገባ የምግብ እህሎችን የከተማው ህዝብ እያጣው ስለዚህ በየቀኑ በአብይ አስተዳደር ውስጥ ህዝቡ ምን እየሆነ ነው በረሃብ እየወደቀ ነው ስራ አጥ በበዛበት ወጣት ላይ አብዛኛው ወጣት ቤቱ ተቀምጦ በቤተሰቦቹ ጥገኛ በሆነበት ከተማ ላይ በየመንግስት መዋቅር ውስጥ የሚቀነሰው ከስራው የሚፈናቀለው ደግሞ ቀላል ቁጥር ያለው ስለዚህ አብይ እየፈጠረ ያለው ምንድነው ህዝብ ማህበረሰቡ ላይ የቀውስ የሽብር እና ይሄንን ሽብርና ይሄንን የቀውስ አስተዳደር ደግሞ የሚቃወም ደግሞ እንደዚህ አይነት አዋጅ በማውጣት ሰዎችን ማሰቃየት ይሄ ነው የብልጽግና መንግስት አስተዳደር ይሄ እና ይሄንን ደግሞ ለማወቅ እኮ የእውነት ለመናገር የኛ ምስክር ያስፈልጋል 7 ዓመት ገምግሙት በየአመቱ የአብይን አስተዳደር ምንድነው በውጤት ደረጃ መጣው ከአንደኛው አመት ወደ ሁለተኛው አመት ስንሸጋገር ምን ያህል ሬሳ ተሸክመን የመጣ ነው የሚለው ቢቆጠር የአብይ አስተዳደር የሚገርም የሬሳ መንግስት እንደሆነ ማሳያ የልማት መንግስት አይደለም የሰላም መንግስት አይደለም የሬሳ መንግስት ነው የመቃብር መንግስት ነው የደም መንግስት ነው ስለዚህ አሁን አዲስ አበባ ላይ ያለው ችግሮች በየጊዜው እየተባባሰ የሚመጣው ከዚህ ችግሩ በጣም የሚያሳዝነው በከተማ ውስጥ አሁን የተለየ እንቅስቃሴ ደግሞ ለመጀመር ደግሞ የሚያስበው መንግስትን የሚቃወም ነው አሁን በቀደም ለታ መንግስትን ተቃወመ ተብሎ አንድ ልጅ 7 ዓመት ተፈርዶበታል መንግስትን መቃወም እኮ በየትኛውም ሀገር ዲሞክራሲያዊ መብት ነው አንድ መንግስት ያው በምርጫ ተመርጫለሁ የሚል መንግስት የስልጣኑ ምንጭ የሆነው ህዝቡ ለኋላዊ ስልጣን እኮ ያለው ህዝቡ እና ያ የመረጠው መንግስት የመንግስትን አስተዳደር የመንግስትን ፖሊሲ የሚተች ከሆነ በሽብር ይታሰራል ይሄ መንግስት በህዝብ የተመረጠ መንግስት አይደለም አሸባሪ መንግስት ነው ብሎ ደግሞ በነፍጥ የሚታገለውን ደግሞ መከላከያው ሄዶ ይወጋና ወይም ደግሞ መከላከያውን በማያገባው ጦርነት ውስጥ ገብቶ የእርስ በርስ ጦርነት ዋጋ ይከፍልና የሚሰጠው መልስ ምንድን ነው በምርጫ የተመረጠ መንግስት በነፍጥ መጣል አይቻልም ይላል በምርጫ የተመረጠ መንግስት እኮ የዜጋውን የመቃወም ነፃነት መብት አይደፈጥጥም ኮንፊደንስ ያለው በራሱ የሚተማመን መንግስት ተመርጫለሁ ያለ መንግስት ለምን ተቃወማችን ብሎ በሽብር አይከስም 7 ዓመት አይፈርድም ስለዚህ የአብይ አገዛዝ በህዝብ ያልመጣ መንግስት እንደሆነ የሚያወጣቸው አዋጆቹ ማሳያ ምክንያቱም የመረጠው መንግስትን ለማሸበር የሽብር አዋጅ ያወጣ አልገልህም ግን እጅና እግርህን እስኪጠፋ ድረስ ደብድቤ እስር ቤት እቀጣለሁ የሚል በዜጋው ላይ እንደዚህ አይነት የናዚ ጋር አሁን አብይ ይሄ ነው ጅማ ያበቀለልን ናዚን አብይን ነው ተመስገን ጥሩነህ ጅማ ላይ ሄዶ አብይን የወለድሽ ጅማ እናመሰግናለን ያለው እኛ ግን እንላለን አብይ ፋሺዝም የሆነ አስተሳሰብ ያለው ራሱ እንደ አገልጋይ ሳይሆን እንደ ተገልጋይ የሚያይ በልጅነቴ ንግስና ተቀብቻለሁ ብሎ ንግስናውን ከዚህ ከጭሳጭስ ከምናምን የመጣ የዚህ የስኒ ገደጣ ንግስና ይዞ
ንጉስ ነኝ ብሎ የሚያስብ እኔ ካልነገስኩኝ ይቺ ሀገር ትበተናለች ትጠፋለች ብሎ 24 ሰዓት የሚሰራ በጥላቻ ላይ የተመሰረተ ወዳጅና ጠላት አሰላለፍን የሚያስብ በጣም ትንሽ ሰው ይሄንን ከመናገርም በላይ የገዛ በደብዳቤ የሾማቸው ሰዎች እየመሰከሩ ገዳይ ነው ከአንድ ህዝብ ጋር ወደ ሌላው ጋር ጦርነት የሚለኩስ ነው ብለው ምስክርነት እየሰጡበት ስለዚህ አብይን ማየት ከዚህ የተነሳ ማየቱ ጠቃሚ ነው ያስባል ስለዚህ አሁን ይሄ የሚመጣው አዋጅ ሁለት መሰረታዊ ምክንያቶች ይዞ ነው የሚመጣው በደጋጋሚ ጊዜ ጽናት ምን ያስቀምጣለች አዲስ አበባ ላይ ኦህዴድ በከፍተኛ ደረጃ ሊመታቸው የሚያስባቸው ኃይሎች አሉ የጠላት ኃይሎች ብሎ የሚያስባቸው ታዬ እንዳለው እንዴት ከጠላት ጋር ትደዋወላለህ እንዳለው አብይ ጠላት ብሎ የሚያስባቸው ኃይሎች አሉ የፖለቲካ ኃይሎች ማለት እነዚህ የፖለቲካ ኃይሎች የተለያየ መደብ ውስጥም ሊሆን ይችላል የሙያ መደብ ውስጥ ባለሀብት ውስጥም አክቲቪስት ውስጥም ፖለቲከኛ ውስጥም እነዛን በጣም የሚያጠቃበት የኃይል አሰላለፍ የሚጀምርበት ይህ አዋጅ ደግሞ ዝም ብሎ አልመጣም በቀጣይ ወደ ጦርነት ይገባል እኔ በዚህ ጉዳይ ላይ የሴናሪዮ ስህተት ካለብኝ በእውነት የጽናት ሚዲያ ተከታዮችን ከልብ ይቅርታ ጠይቃለሁ አንዳንድ ጊዜ ያው የሴናሪዮ ትንተና ሲሰራ ሐሳቦቹ አንድ ናቸው የይሆናል ግምታዊ ትንተና ግን ሰው እንደራሱ መላምት ሊያስቀምጥ ይችላል በተወሰነ መልኩ ማሳያዎችን እየተከሰ ማለት እኔ አብይ ባለፉት ስልጣን ላይ ከነበረበት ሰዓት ጀምሮ የሚያረጋቸውን እንቅስቃሴዎች በሙሉ በራሴ መንገድ የማይበት የፖለቲካ መነጽር ስላለ እነዛ የመጣንበት መንገድ ሳስታውሰው የአብይ የትኩረት አቅጣጫ አሁን ላይ ሆኜ ሳየው ሶስተኛ ረድፍ የጦርነት ዝግጅት ይሄን የጦርነት ዝግጅት ልብ በሉ ወይ በዚህ ዓመት መጨረሻ ወይ በጥቂት ጊዜ ውስጥ ወይ በሚቀጥለው ዓመት ይከፍቷል ብዙ ማሳያዎችን መጥቀስ ስለሚችል ነው አሁን መቼለት የተወሰኑ ሊቃኖችን ሰብስቦ እየተናገረ ያለው ዲስኮርስም ወደዛ ነው ለጦርነት ያለው ዝግጅት አቅማችን ከየትኛውም ከዚህ በፊት ከነበረው ጊዜ ሁሉ በጣም በከፍተኛ ደረጃ እያደገ ነው የሚለው የሚሞትለት ሰራዊት አለ የሚሞትለት የደሃ ልጅ አለ 20 ዓመት መዋጋበት ወጣት አለ ነው ያለው ታዬ ችግር የለውም ለአብይ መስዋዕት የሚሆንለት ወጣት እየተጎተተ ይመጣል ጦርነት ውስጥ ይገባል ያልቃል በውጤት ደረጃ አገሪቷን ያፈርሳታል አብይ እስክትፈርስ ድረስ ደግሞ ስልጣን ላይ ይቀመጣል ከዛ ውጪ ያመጣው ፋይዳ ግን ምንም የለም ስለዚህ አሁንም ለጦርነት ያለውን ዝግጅት እየነገረን እያሳየን ቅርብ ጊዜ ምንድነው ያለው ሐሳብ ላይ የኮሪደር ልማት እንሰራለን ያለው አስመራ ምን ማለት ነው እንገባለን እና ወደዛ ያለማመድ ነው የተለያዩ ሰዎችን የተለያዩ የሙያ ማህበራትን
እየሰበሰበ ያለው እና የሚሰጣቸው ዲስኮርሶች ሁሉ መንፈሳቸው ይሄ ነው። የጦርነት ዝግጅቶች ናቸው፣ ልምምዶች ናቸው። ስለዚህ በቀጣይ የአብይ አስተዳደር የአብይ አገዛዝ አገሪቷን ለከፍተኛ ቀውስ ውስጥ ምናልባትም በዘላቂነት አገሪቷን ሊበትንባት የሚችልበት መንገድ ላይ እንደቆመ ለኔ ብዙ ማሳያዎች አሉ። ብዙ ማሳያዎች እና ከይሄ አዋጅም የወጣው ከዛ ጋር የተያያዘ እንደሆነ ልንገነዘብ ይገባል። አሁን በቅርብ ጊዜ ባለሀብቶችን የማጥቃት እንቅስቃሴ ሊጀምር ይችላል። የተለያዩ አክቲቪስቶችና የሙያ ማህበራትን በዚህ አዋጅ ወደ እስር ቤት ሊያስገባ ይችላል። አዳዲስ ወሬዎችን እንሰማ ይችላል። ይሄ አዋጅ ደግሞ በአፈጻጸም ደረጃ ቅድም እንዳልኳችሁ ከመግደል ውጪ የተሰጠው ስልጣን በሙሉ አቃቢ ሕግ ፈቅዶ ፖሊስ ደግሞ ወንጀሉን በመፈጸም ይተባበራል። የሚገርማችሁ በተለይ አስፈጻሚው አካል ውስጥ ያለ የፖሊስ ከየትኛውም ጊዜ በላይ የሚያስደስታቸው በሀገሪቷ ውስጥ አስቸኳይ ጊዜ አዋጅ ሲታወጅ፣ ምክንያቱም አስቸኳይ አዋጅ ይዞት የሚመጣ ከፍተኛ የሆነ የሀብት ምንጮች ናቸው። በተለይ በአስቸኳይ ጊዜ አዋጅ ውስጥ የሚታሰሩ ሰዎች ወደ ፍርድ ቤት ስለማይቀርቡ እስር ቤት ውስጥ ረጅም ጊዜ ከሚቀመጡ ይልቅ የሚጠየቁትን ገንዘብ ከፍተኛ ገንዘብ አቅም ያላቸው ሰዎች ከፍለው ከመውጣት ብቻ አማራጭ የላቸው። በሁለተኛ በሶስተኛ ሰዎች ትራንስፈር ይደረጋል፣ እነዛ ሰዎች ይወጣሉ። በዚህ ጉዳይ ላይ አንድ ፕሮግራም ሰራበታል። አንድ የታሪክ ምዕራፍ ስለሆነ ማለት ነው ረዘም ያለ ፕሮግራም ሰራበታል። በተለይ የአብይ የውሸት ቶርች የለም ቶርችም ካለ ተፈጸመ የሚል ሰው ወጥቶ ይናገር ብሏል። የአብይ አገዛዝ ቶርች የለም ሲል ታዬ ደንዳ ደግሞ ቶርች አለ የተደበደቡ ሰዎችም አይቻለሁ እኔ ግን አልተደበደብኩም ብሏል። በዚህ ፕሮግራም ላይ በሚቀጥለው በጣም ሰፊ የሆነ አንድ የታሪክ ምዕራፍ እመጣበታለሁ። ምንም አይነት ፖለቲካ ነገር አላነካካውም። ራሱን የቻለ አንድ የታሪክ ምዕራፍ እመጣበታለሁ። የታየ እውነትና የአብይ የውሸት ድሪቶ ምን እንደሚመስል ገልጠን ነው። እኛ ብቻ አይደለም በእኛ ህይወት ላይ አይደለም ሌሎች በተሰቃዩበት ህይወት ላይ በስፋት እመጣበታለሁ። የጽናት ሚዲያ ቤተሰቦች እንደውም ያንን ፕሮግራም እንድትከታተሉት በአክብሮት ጠይቃቸዋለሁ። ስለዚህ አብይ የአስቸኳይ አዋጆችን ባወጀባቸው ጊዜያት ሁሉ እንደዚህ የፖሊስ ኃይሎች በተለይ በከፍተኛ አመራር ውስጥ የነበሩ ሰዎች የሚጠይቁት ገንዘብ ከምነግራችሁ በላይ እጅግ በጣም ያሳዝናል። እስከ 7 ሚሊዮን ብር ተጠይቆ 2 ሚሊዮን ብር ከፍሎ ከእስር የወጣ ሰዎች እናውቃለን። በአስቸኳይ ጊዜ አዋጅ ተይዞ 2 ሚሊዮን ብር ካልከፈልክ ተብሎ አልከፍልም አቅም የለኝም ያለ ሰው ደግሞ አሁን ቃሊቲ ይገኛል እስር ቤት ውስጥ። በሽብር ተከሶ ያው ፍርድ ቤት እየተመላለሰ ነው፣ ገና ብይን አልሰጠው። ስለዚህ የአብይ አስተዳደር በዋናነት ህጎችን የሚያወጣ ለወንጀል ነው። አንደኛ ሰዎችን ለማጥቃት ነው፣ ሁለተኛ ሰዎችን ለመዝረፍ ነው። ህግ የሚያወጣው ህዝቡን ለማሳደድ፣ ህዝቡን ከሰላምና ደህንነት ዋስትናው ለማስጠበቅ፣ የሀገርን ጥቅም ለማስጠበቅ፣ የዜጎችን ጥቅም ለማስጠበቅ የሚባል እሳቤ
በኦህዴድ ብልጽግና በአብይ ጭንቅላት የለም። ህግ የሚወጣው ለዘረፋ ነው፣ አንድ ለማጥቃት ነው። ስለዚህ በዚህ በሚወጣው ህግ በጣም በርካታ ሰዎች የህጉ ሰለባ የዚህ አዋጅ ሰለባ እንደሚሆኑ ጥርጥር የለውም። እነዛ ሰዎች ደግሞ ጠላታችን ብለው የመደቧቸው ናቸው። እነዛ ጠላታችን የሚሏቸው ሰዎች ደግሞ ብልጽግናን የሚቀናቀኑ የሚላቸው የብሔር መደብ ያላቸው ሰዎች ናቸው። ይሄ ነው የአብይ አንዱ የኦሮሞማ ፕሮጀክት የሚባለው ይሄ። ስለዚህ ይሄ ሰው በዚህ አሁን ባለው ሁኔታ ላይ ቀደም በመግቢያችን እንደተናገረው ጠቅለል ስናደርገው ምንድነው ማሳያው? አሁን አገሪቷ ካለችበት ቀውስ ውስጥ በጣም የሚገርመው ደግሞ የናሽናል ዲያሎግ ማድረግ አለብን በሚባልበት የውሸት ድሪቶ ላይ ሰውን ከመግደል ውጪ እጁንና እግሩን መቁረጥ ይችላል የሚል አዋጅ ሲወጣ ይሄ ናሽናል ዲያሎግ የሚባለው አስመሳይ ቡድን እንኳን ይሄ አዋጅማ ትክክል አይደለም ብሎ እንኳን መግለጫ አልሰጠበትም። የእንትኑ ባለቤቶች ናቸው፣ የህጉም ባለቤቶች ናቸው፣ የሥርዓቱ ባለቤቶች፣ የአገዛዙ ባለቤቶች እንደሆኑ ማሳያዎች ናቸው። ስለዚህ አሁን የሚመጣው አዋጅ አብይ ከፍተኛ የሆነ ጄኖሳይድ የሚፈጽምበት የአባት ወርቤ የዚህ የሲድና ጋሸና ምናምን የሚባለው አዋጅ። በዚህ አዋጅ የሚጠቁት ደግሞ ግልጽ የሆኑ በተለይ ደግሞ በአማራና በትግራይ በኩል ያሉ ሊቃኖች ናቸው። በሌላው አካባቢም ያለ የተለያየ ሊቃኖች በተለይ የብልጽግና አደጋ ናቸው ብላችሁ። ስለዚህ በዚህ መሰረት ለጽናት ሚዲያ የደረሰው መረጃም እንደሚያሳየው ከፍተኛ ሰለባ የሚሆኑ ሰዎች እንዳሉ ነው። ያለው ምርጫ አንድና አንድ ብቻ ነው፣ እሱም መታገል፣ ትግል መጀመር። ይሄ ሰውዬ ከስልጣን እስካልተነሳ ድረስ ይቺ ሀገር የመፍረስ እድሏ 100% በጣም 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 ክፍት ነው። ስለዚህ ይሄ እዚህ ሰውዬ ላይ በተለይ ደግሞ ኦህዴድ የተሸከመው ዘረኛ የሆነ አስተሳሰብ ላይ ህዝቡ የራሱን የሆነ ጠብታ ማወጣት አለበት። በተለይ ባለሀብታውን አደጋ እየመጣበት ነው። የትም ብትሄድ አታመልጥም። ስለዚህ ወደ ትግል መግባትና ለውጥ ማምጣት የእያንዳንዱ ሰው ድርሻ እንደሆነ ሊገነዘብ ይገባል ብዬ ነው የማስበው። ለማንኛውም በዚህ ጉዳይ ላይ የመጣሁበት ከዚህ ከአዋጁ መጽደቅ ጋር በተያያዘ ለጽናት የደረሳቸው አንዳንድ ምልክቶች አሉ። በተለይ የሚፈለጉ ሰዎች የተንቀሳቃሽ ንብረታቸውን በማገድ የባንክ አካውንታቸውን እንዲታገድ እና የጉዞ እንቅስቃሴያቸውን አብሮ እንዲታገድ ተደርገው የሚያዙና ሀብታቸውም የማጣራት ስራ እንሰራለን በሚል ያው ሀብት የመውረስ እንቅስቃሴ ሊጀመር እንደሆነ ጥቆማ ደርሶናል። ሰው ጥንቃቄ አድርጎ እንዲጠብቅ ብቻ ሳይሆን ይሄ አገዛዝ ለሀገሪቷም ለእናንተም አደጋ እንደሆነ ገብቷችሁ መታገል ምርጫ የሌለው አማራጭ እንደሆነ ለማስገንዘብ ነው። በሚቀጥለው ቅድም እንዳልኳችሁ በሌላ አዲስ ፕሮግራም እመጣበታለሁ። ለዛሬ የጽናት ፕሮግራም ይሄን ይመስላል። ስላዳመጣችሁ በጣም እናመሰግናለን። ጽናትን ላይክ፣ ሼር፣ ሰብስክራይብ በማድረግ ጽናትን በመደገፍ ከጎናችን እንድትቆሙ ሁልጊዜም በአክብሮት እጠይቃለሁ። ሰላም።